አብረን ነው ምን ነው ከዚህ በኋላ አዎ ላይክ ሼር ሰብስክራይብ ያደረጋችሁ እዩ ቪዲዮአችንን በተረፈ ግን እንወዳችኋለን ቁጭ ብለን ያወራን ነው ከዚያኔ ልጅ እዛ የተሻወቱ ሁሌ ልጅ ነው ቆንጆ ነገር ስትል እዛው ይወታሉ እኔም ካንተ ጋር ሳወራ አይሰለችኝም አይደብረኝም በቃ እዚህ ነው አብረን ነው የምንኖረው ከዚህ በኋላ لقنتي ينظر ينقص عجس أويلا بريتنا هاي بريتنا يا باديا يا سلطتي አርበተኝ ማርበለትኩትም ላጥቢያ ማል ገባባ ወረወረ ነበር ምንድነው ሊወረወረ ነበር እንዴት ራሱ እንዴ ምንድነው የሚያስቀ እኔ እኮ ደክሞኝ ተመስጬ እረስቻለሁ ማለት መግባት ይልቀር ሰላም እንዴት ናችሁ ውድ ነው የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁ ወይ እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተም እንግዲህ ያያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ እኔም አለው ደህና ነኝ ይመስገን ያው እንግዲህ ሰሞኑን ደስ የሚል ድባብ ነው ያለው ያው እንግዲህ እንዳያችሁት እንደምታዩት ነው ደስ የሚል ድባብ ነው ያለው ሰሞኑንና በቃ ቆንጆ ነው ምንድነው መሰላችሁ ዛሬ ደግሞ የመጣሁበት አንድ ጉዳይ አለኝ የመጣሁበት ምንድነው መሰላችሁ እሱም ተጠርቻለሁ እንግድነት ነው የተጠራሁት እንግድነት ነው የተጠራሁትኝና ወደ ተጠራሁበት ቦታ አብረን ምን ሄድ ይሆናል ግን የት እንደተጠራው ለምን እንደተጠራው ደግሞ ላብራራላችሁና ማለት ነው ወይል እንግዲህ የተጠራውበት ምክንያት ምንድነው መሰላችሁ ቤት እንዳይ ነው ቤት እንድጎበኝ ናይ ቤቲ ተብዬ ተጠራሁት እዚህ ቤት መጥተሽ አታውቂም መምጣት አለብሽ ተብዬ የተጠራሁትና ወደዛ አብረን ምን ሄድ ይሆናል ማን የጠራኝ ኤሪክ ነው በነገራችን ላይ እኔ ኤሪክ ጋር ሄጄ አላውቅም የሆነ ጊዜ የሆነ ቤት ምናምን አይታችሁ ነበር እና የዛኔ ምናምን እዚህ ትቀመጫለሽ ምናምን ብሎ ሌላ ለኔ ያዘጋጀው ቤት ነበር እንጂ እኔ እሱ ጋር ሄጂ አላቅምና እሱ የተከራየው ገስታው ሳለ የራሱና እዛ ሄጂ አላቅም ምክንያቱም ሁሌም ሲሄድ የሆነ አዲስ ነገር ሳደርግ ምንም ነገር ሳደርግ የሆነ ነገር ከናንተ ጋር እንደምሄድ ታውቃላችሁ እና እስከዛሬ ሄጂ ቢሆን አሳያችሁ ነበር ማለት ነውና አልሄድኩም ስለዚህ ዛሬ ግን እሄዳለሁ ልሄድ ነው ዛሬ እሺ ብዬ ተስማምቻለሁኝ እሄዳለሁኝ ሰው ቤት ያው ባዶ ወጆናን አይኬድም ማለት አዲስ ቤት ሲሆን ማለት ነው አዲስ ለመጀመሪያ ጊዜ ስትሄዱ ባዶ እጃችሁን አትሄዱም እዛ ጋር ያዘጋጀሁት ነገር አለ በኋላ አሳያችኋለሁኝና ኤሪክ ተቆጥቶ ይለው እንዴ ቆይ አንቺ ማለት እንደዚህ ተግባብተን እንደዚህ ተቀራርበን እንዴት ነው እኔ ቤት ማትመጪ ይሄማ ንቀት መሆን አለበት ሲለኝ እኔ በጣም ነው ማከብር እንኳን ለነቃ አይደለም በጣም ነው ማከብር ብዬ ዛሬ እንግዲህ ወደሱ ጋር ምን ሄድ ይሆናል ማለት ነው እና ዋናው ሐሳቤ ነው እና ፒን ላይ ያስቀመጥኩት የኔ ቲክቶክ ነው እና ብዙዎቻችሁ ቲክቶክ ሄለን ቲክቶክ ብላችሁ ሄለን ቲክቶክሽ የታለ ምናምን ብላችሁ ብዙዎቻችሁ ስትጠይቁኝ ሰምቻለሁኝና ኮሜንት ላይም ብዙዎቻችሁ ትጽፋላችሁ ቲክቶክ ላይም ስገባ ምናምን ሄለን ቲክቶክ እኮ አይደርሰንም የታለ ሄለን ቲክቶክ ምናምን ትላላችሁ ያኔ ቲክቶክ ደግሞ አይ ቲንክ ሰርች ሲደረግ አይወጣላችሁም ለእናንተ ማለት ነው ስለዚህ ፒን ላይ አስቀምጬላችኋለሁ ለምትፈልጉ ወይም ለጠየቃችሁኝ ማለት ነው እና እንደዛ አስቀምጫለሁ ዛሬ እንግዲህ ጥሩ ጊዜ የምናሳልፍ አሪፍ ጊዜ የምናሳልፍ ይሆናል ማለት ነው የኤሪክን ቤት እና እንጎበኝለታለን ነው የሚባለው እናይለታለን ያው ነዋሪ አይደለም ገስታውስ እኮ ነው እናይለት ቤት ወደፊት እንግዲህ ቤት ይገነባል ብለን እናስባለን ኢትዮጵያ ማለት እኛ እንችላለን ወደ ኢትዮጵያ እንጠራዋለን እና ኢትዮጵያዊ ነው እናረጋው አይመስላችሁ ኢትዮጵያዊ ነው እናረጋው እንቀይረዋለን ነው እንደዛ ነው እኔ እህታችሁ ወደ ኢትዮጵያ ላይ ቤት እንዲሰራ አረጋ እና ለማንኛውም እንሂድና እዛ ፋያለ ጊዜ ደስ የሚል ጊዜ ይኖረናል ብዬ አስባለሁኝ እና ፍንቱ እንላለን ሄደን ማለት ነው እና በዚህ አጋጣሚ ደግሞ ኤንዲ ቤት ምናምን የተለቀቀው ቪዲዮ የኢድ ቪዲዮ
የኤንዲ ቤት የተለቀቀው ቪዲዮ ኮሜንት ምናምን አይቼ ነበርና አንዳንድ ነገር ብላችኋል። እሱ ለኢድ ፋሚሊ ጋር አልሄደም ነበር ማለት እዚህ ነበረ። እዚህ ደግሞ ከኛ ጋርም ሰላም አልነበረም የነበረ ሁኔታ እና ኢድ ሳያከብር ነው ያለፈበት ማለት ነው። ማለት አላከበረም ኢድ እና አሁን የዛኔ ምናምን የተሰራ ቪዲዮ ምናምንም አይደለም። አሁን ነው የተሰራው ቪዲዮ። ያው በእኔ ጸጉርም ማወቅ ትችላላችሁ እና የዛኔ ምናምን የተሰራ ቪዲዮ ሳይሆን አሁን ነው ቪዲዮ የተሰራው። ነገር ግን እሱ ቤተሰብ ጋር ሄዶ ኢድን ስላላከበረ በቃ ኢድን ስላላከበር ጓደኞችን ሰብሰብ ብዬ በቃ እንደዚህ እንደ ቤተሰብ ተሰብስቦ እንደሚያከብረው እንደዛ አይነት ነገር ላክብር ብሎ ነው እንጂ በሌላ አይደለም ማለት ነው። ያ ነው ሀሳቡን እንድትረዱት ነው። ወይ የኢድ ጊዜ የተቀረጸ ቪዲዮ ምናምንም አይደለም ሌላም አይደለም እና ሰብሰብ እንድንል እንዲሁም እሱ ስላላከበረ ያደረገው ነገር ነው እና በመልካም እንድትወስዱለት እና በመልካም እንድትወስዱት ስለምንፈልግ ነው። እና ያው ሁሉም ነገር ሰላም ሆኗል። አሁን የደስታ ጊዜ ነው ከዚህ በኋላ እና አሁን ወደ ምንሄድበት እንሂድ። አብራችሁን ቆዩ። እዛም ያለውን ቆይታ ማሳያችሁ ይሆናል። እኔ ታውቃላችሁ የትም ሲሄድ የሆነ አዲስ ነገር ሳይ ወይ አዲስ ነገር ስሞክር እናንተ ጋር መጀመሪያ ያደርሳሉ። ይሄ ነገር እንዴት ነው ያዋጣሉ ምናምን እላለሁ። ያው ማለት ቤቱ ከምትተመቸን በዛው እንቀራለን። እኔ አላልኩ። ለማንኛውም እዛ ጋር ሰው ቤት ሲኬድ እንደነገርኳችሁ ባዶ አይኬድም። ላሳያችሁ እና አሁን እንሂድና እዛ ያለውን ነገር ሁሉንም ነገር ምና ይሆናል። አብራችሁን ቆዩ። እንሂድ ናንድ እና ቤተሰቦች አሁን እሱ ያለበት ገስት ሃውስ ደርሰናል። ውጭ ምናምን መቅረጽ አልተመቸኝም። ሲጀመር እረስቸው ነበር ስመጣ መቅረጽ እንዳለብኝ ማለት ነው። መኪና ውስጥ ምናምን እረስቸው ነበር። ስለዚህ አሁን ደርሻለሁ። ስለዚህ እንገባለን። ስንተኛ ላይ እንዳለ ነግሮኛል። 2ኛ ላይ ነው ያለው። ስለዚህ አሁን ወደዛ እንገባለን። ተከተሉ። መልካም ቆይታ ይሁንልን ነው። እኔ ነኝ ክፈትልኝ። ያ ሀቢብቲ ሰላም። አህለን ወሰህለን። ቤት ለምቦሳ ምንድን ነው? ለካ ቤት ለምቦሳ አታውቅም። ናሽ እኔ ቤትህ ያምራል። ቤትህ ያምራል። ኦ ማይ ጋድ አለን። ቤትህ ያምራል። እንዴት ነህ? ቲክቶክ እያየህ ነበር? ጭራሽ ፊልም ታያለህ? እኔን ጠርተኸኝ ፊልም ታያለህ? እንዴት ነህ? ደህና ነህ? ሁሉ ሰላም? ያምርብሻል። ትጀንኒ ዋው አምሮብኛል። አንተ ጋር ስለምመጣ ነው ያማረኝ። ሁሌ ላዝም ትጂ እስከ ዛሬ ሲተረሽ ለምንድን ነው የማትመጪም? ሀቢብቲ ነይ ቤት ላሳየሽ። ነይ አሁን ልትወቅሰኝ ነው ያልመጣሁት? በቃ አሁን መጣሻል። አሁን መጣ። ያልመጣሁትማ አይ በደንብ አልተግባባንም ነበር። ሰው ቤት ደግሞ ለመሄድ በደንብ መግባባት ያስፈልጋል። መጀመሪያ በደንብ መታወቅ ያስፈልጋል። ለኔ በደንብ ስትግባባው ነው ቤት የምትሄደው እና ለዛ ነው። እና ሀቢብቲ የሚጠጣ የሚበላ ምንም አልፈልግም። በኋላ ውሃ ታመጣልኛለህ። አሁን ምንም አልፈልግም። እና አህሌን ወሰህሌን ያምሪ እንኳን ደህና መጣሽ፣ እንኳን ደህና ቆየኝ። የምር ቤት ያምራል በጣም። ለማንኛውም ሰው ቤት ሲመጣ ባዶ እጅ አይመጣም ይባላል። ዋናው መምታትሽ ነው ሀቢብቲ። ለአንተ እኮ እንደዛ ነው። ለሚመጣው ሰው ግን ባዶ እጅ አይመጣም ይባላል። አዲስ ቤት ሲመጣ ማለት ነው። እና ስጦታ አምጥቼልሃለሁ። ለአንተ ብቻ ግን አለው ለእኔ ስጦታውን ያመጣሁት እና የሚለበስ ነገር የሚለበስ ነገር ነው። ማሽ በቃ የሚለበስ ከሆነ ማሽ ነው ሁሉ ነገር። እሺ ለማንኛውም እንደሌላው ጊዜ አይደለም፣ ለየት ያለ ነው ይሄ እና አሁን ገብተህ ለብሰህ ትመጣለህ። ተነስ እኔ ነው እንዳትነካ። እስከዚህ ቲቪ ምናምን ችግር የለውም እዝናናለሁ።
አሁን ማለት ነው ይህንን ልብስ ማለት ነው ልበሺ፣ ብዙዎቻችሁ ልበሺ ስትሉኝ ነበር። ከዛ ለብቻዬ ከምለብስ ከሱ ጋር ብለብስ አያችኋ፣ እረሳለሁ። እኔ በቃ ቤቴ ካልሆነ ሁሉም ነገር ነው የሚረሳኝ። ቦርሳዬን ራሱ እስካሁን አላስቀመጥኩም። በጣም እኮ ነው የማስቀው። እንደ ሰው ቤት የሰው ቤት እፈራለሁ ወይ ሰው ደፍሬ ራሱ የመጣሁት እሱ ቤት ነው እና እሱ ለብሶ ከመጣ በኋላ ደግሞ እኔ ደግሞ ለብሳለሁ እና ትወዱታላችሁ ብዬ አስባለሁ። እንዴ ደግሞ ልክ አላለበትም። በስመ አብ ጌታም በጣም ነው የሚያምረው። ወይኔ ደግሞ ልክ ነው የሆነው። እንዴት ነኝ መጣ ለፈያ ያመላሽ የሺም ባላሂዶ የሺም ባላሂዶ የባደ የትሉዶ የትጋ ይንክስሎ የትጋ ይንክስሎ ሽፊተኛ የማል ተጋረቱመሻ አሳባም ሻነብራን ቻሎን አዋልኮሻ ቻሎን ባትራምቶሻ ለፈያ ያመላሽ የሺም ባላሂዶ የሺም ባላሂዶ የምር በጣም ነው የሚያምረው እና አንተ ላይም በጣም ያምራል። ደግሞ ልክህን ያወቅኩትና በጣም ነው የሚያምረው። ለአንተ ነው ያሰራሁት። ተሰርቶ ነው ባይዘው ሁለቱ ተሰርቶ ነው ላይክ እዛ ቦታ ያለው ነው። እኔ ካለው በቃ እኔ ካለው አውቃለሁ ያንተ እና ማለት ነው ብዙ ጊዜ ይሄንን ልብስ ልበሺ ስትሉኝ ነበርና እኔ ደግሞ ለብቻዬ ከምለብሰው እንደዚህ ብንደብቅበት ይሻላል ብዬ እስካሁን አልለበስኩትም ነበር። አሁን ደግሞ ያው ለብሻለሁ እና በጣም ነው የሚያምረው። እግዚአብሔር ያምር በጣም ነው የሚያምረው። እኔ በጣም ነው የወደድኩት። እግዚአብሔር ብዙ የባህል ልብስ ለብሼ አውቃለሁ። ይሄ በጣም ነው የሚያምረው። ይሄኛው ማለት ነው ና ወክና አድርግ لازم جامع አታስቀኛ ያው በጣም ነው ቢጀን እንዴት እንደወደድኩት አልገባሽም። ማርያም በጣም ነው የሚያምረው። ስሚ ዙሪ በጣም ነው ሀቢብቲ ቢጀን ዞሮብኝ ደግሞ ጆርክ ያው ሰጎረሻኒ እንደዚህ በጣም ነው ወደድኩ። ሁሉም እንደዚህ ይሰራል። እንደዚህ እናንተ ወደዳችሁ ከወደዳችሁ ሁሉ ነው መሰለኝ እንደዚህ ቢጀን ማስተካከል ምናምን አንደኛ እኮ ነው። የተበላሸ ነገር እሱ ፊት በቃ ያስተካክላል ምንም ይሁን እና በጣም ነው የወደድኩት። ያው በዓል አይደለም ግን ኖርማል በቃ መልበስ ፈልጌ። ኧረ ዛሬ የኔ በዓል ነው። ከሀቢብቲ ጋር ያምር አንተ እሱም ደግሞ ሲለኝ ነበር በጣም ብዙ ጊዜ ተመሳሳይ ነገር እንደዚህ ቀሚስ አንቺ ቀሚስ ለብሰሽ እኔ እንደዚህ ቀሚሱና የኔ ቲሸርት ማሽ ሲለኝ ስለነበር ከዛ እኔ ደግሞ ታውቃላችሁ አስባለሁና እንደዚህ ድምቅ ሽብርቅ ብለናል። እንቲ ዘኪዬ በአምሃርኛ ምን ይባላል? አሳቢ ብቻ ሳይሆን የሆነ ጊዜ ነገርሽኝ አንቺ ሀቢብቲ በአምሃርኛ ምን ይባላል ሲልሽ በጣም የሚያስብ ሁሉ አስተዋይ ሀቢብቲ አስተዋይ ተብያለሁ ዛሬ እና ማርያምን ልብሱን እኔ አልገባችሁም። ላካብድ ፈልጌ አይደለም ጌታን በጣም ነው የሚያምረው ማለት ነው። በጣም ያምራል እና እሱ ላይም ገብቶ ልክክ ነው ያለው እና እኔ እችላለሁ በቃ
ትችላለሽ ሀቢብቲ ትችላለህ እና አሁን መቀበል ትችላለህ አስቆምኩ እንግዳ ነሽ ሀቢብቲ ድቀይ ዳርባበል ባለበት በቃ እንደ ቤትሽ ዘናቢ ሰላም እንደምን ናችሁ አንዴ እንደዚህ ናማ እንደዚህ ሰላም እንዴት ናችሁ በላችሁ ሰላም እንዴት ናችሁ ያ ሀቢባቲ ቻናል አዎ ወይስ ለንጂ ብቻ አይ እነሱን በላችሁ የኔ እነሱ እኮ የኔ ሀቢባቲዎች ናቸው በቃ ያኔ እና ያ ሀቢብቲ ሀቢባቲ በቃ ትችላለህ እና ማለት ነው ዛሬ እንደዚህ ይመስላል ይሆን ሐሳባል ለምን አሁን እንደዚህ አምሮብናል ለምን ውድ ሄደን ምናምን ከዛ ምሳ ምናምን እንሄዳለን ይመቻል ስለዚህ አሁን ትንሽ እናወራና ማውራት የምፈልገው ነገር ካለ እናወራለን ከሌለ ደግሞ እንሄዳለን ምሳ እንበላለን ካንቺ ጋር ሀቢብቲ ሊባወራ ማለት ነው አይሰለችኝም ከንቺ ጋር አይሰለችኝም በነገራችን ላይ እንትን አሁን ሁሌ የሆነን ሰው ስታወራው ምናምን ካልሰለቸ ያንን ሰው ትወደዋለህ ማለት ነው ታከብረዋለህ ማለት ነው እኔም አይሰለቸኝም እኔም ካንተ ጋር ሳወራ አይሰለቸኝም አይደብረኝም ደግሞ ምን መሰለሽ እኔ ማለት ነው አንዳንድ ጊዜ ዝም ካልኩት ያኔ ያ ኳንካው ችግር ነው ያ ግን እንደዚህ ዝም ካልኩት አንቺ ነው ማይሽ ስለዚህ ያኔ አይን ካንቺ አይን ነው የሚያወራው እንትን አይደለንም አሁን ቋንቋ እንደተለያየ ሰው ምናምን አይደለንም እንግባባለን አዎ አንተ ልትል የፈለኩ ምን ይገባኛል መሰለኝ سفر بشمك عليا والمحر أدوك أدوك ولا يدلوك سفر بشمك عليا والمحر أدوك أدوك ولا يدلوك سلام 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 يا سلام بوسط يا قلبي بشكري سفر بشمك عليا والمحر أدوك أدوك ولا يدلوك سفر بشمك عليا والمحر أدوك أدوك ولا يدلوك سلام 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 يا سلام بوسط يا قلبي بشكري سفر بشمك عليا والمحر أدوك أدوك ولا يدلوك سفر بشمك عليا والمحر أدوك أنت በጣም አስቂኝ ሰው ነህ አዝናና ስሚኝማ ግን አሁን ስለመጣሽ በጣም ደስ ብሎኛል እኔ ራሱ ስለመጣ ደስ ብሎኛል ያው ከዚህ በፊት ያልመጣሁት በደንብ አልተግባባንም ነበር በደንብ ያልተግባባው ቤት ደግሞ ሴት ልጅ መሄድ የለባት እና ለስራ አሁን ግን አምናለሁ እንግባባለን አሁን ቤት ወደድሽው ያምራል በጣም ቆንጆ ነው እሺ አሁን አስቢ እኔ እናንቺ እንደዚህ ቁጭ ብለን ያወራን ምናምን ከዛ የኔ ልጆች እዛ የተሻወቱ ሁሌ ልጅ ነው የምታስበው ቆንጆ ነገር ስታይ እዛው ይወታሉ ይሰብራሉ አንተማ ሳስበው የሚሰብሩትን ነገር አዘጋጅተህላቸው የምታስቀምጥ ነው የሚመስለው ይኸው ስበሩ ምናምን ይሰብሩት የኔ ልጆች ካልሰበሩ ማን ይሰብራል ጭራሽ በቃ ቆንጆ ነገር ስታይ ቤትም የሆነ ነገር ቆንጆ ነገር ስታይ እንትን ነው የምታስበው ልጅ ነው የምታስበው በጣም ነው ልጅ ይፈልጋል ስንት ልጅ ነው መውለድ ይፈልጋል ስንት ልጅ ሷላከም ፈታሪ ነው ያለው ግን ብዙ ልጅ ትፈልጋለህ ወይስ ሁለት ልጅ ነው ፈልጋለህ ሶስት በላይ አትፈልግም ሶስት ልጅ ነው ፈልጋለህ ወይ ሁለት ሳለ አንድ ሴት አንድ ወንድ ከሆነ በጣም አሪፍ በቃ አንቺስ ሁለት አስባችሁ ሁለት አንድ ወንድ አንድ ሴት ነው ወላድ ይፈልጋው አንድ ሴት አንድ ወንድ ከዛ በቃ በፈታሪ ልጅ ነው በእኔ ምርጫ አይደለም ግን እንደዛ ነው ፈልገው ሐሳብ እንደዛ ነው አይ ግን ሴት ነው የምወደው ሴት ልጅ አትወደው ያምርና ለምን ታያለሽ ሴት ልጅ አባቷ ትወዳለች ይባላል ወንድ ልጅ ደግሞ እናቱ ነው ይወዳል ስለዚህ አንድ ሴት እና ወንድ ከወለደን እሺ በቃ ወንዱ አንቺን ይወድሻል ሴት ደግሞ አንቺ ነው አባቲ ወንድ ደግሞ
እማዬ ስለዚህ ልጅ ትፈልጋለህ ማለት ነው። አይ ጥሩ እንደዛ ከሆነ ቆንጆ ደግሞ እዚህ ከኖርኩት እኔ ቤት ወደድሽዋ አንቺ ዘን ምን ሀሳብ መጣልኝ ቤት አሰራለሁ በእንቺ ምርጫ ማለት ነው። ጭራሽ በሌላ ምርጫ ባኞ እዚህ ግን ሀሳብ አለ የቤት ምናምን ታሰራለህ እዚህ ከኖርኩት እንደዚህ ቤት ማሰራት ይሄ በፈለከው ዲዛይን ምናምን ማሰራት ምትፈልግ ቤት መግዛት ሳይሆን እኔ በራሴ እንትን ማሰራት ማለት ነው። ማነው በር እየተንኳኳ ይግቡ ማነው አረባለው እንዴ ማለት እንዴ መጡ ያ ሀቢቢ አማንሽ እናንተ ምን ትሰራላችሁ? ምን ትሰሪያለሽ? ቆይ ቀድማ ምን ትሰሪያለሽ? ምንድን ነው ምን ትሰራላችሁ? ምን ትሰራላችሁ እዚህ ቤት እናንተ? ምን ታረጋላችሁ? ምን ትሰራላችሁ? ና ሰላም በለኝ። ምንድን ነው ዳንስ እዚህ ቆምከው? ምን ትሰራላችሁ እዚህ? ሰላም 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 ያ ሰላም 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 ይሄ ደግሞ እንደዚህ ይችላል። ሰላም 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 ቻለበት ጌታና ጎበዝ ይሄ ልብስ የስልጤ ባህላዊ ልብስ ነው። ኦኬ ቆይ ግን አንተ ምንድን ነው የደነዘዝከው? ቆይ ምን ትሰራላችሁ እዚህ እናንተ? ብጀንን ኖ እንዴት እንደጠራሃችሁ አልነገርከኝም። መጠራታችን አንድ፣ ሁለተኛ ግን አንቺ እዚህ አልመጣም ብለሽ ስንት ያስቸግረሽ አዝገሽ ዛሬ እንዴት ልትመጪ ቻልሽ? ምን አልከኝ? እንዴት ልትመጪ ቻልሽ? ቆይ እስከ ዛሬ ድረስ ስንት ጊዜ ነው እሷን ስንለምናት ያልኳት ነበር አልመጣም አልሽ። በቃ አሁን ጸባይ ገዛው። ምንድን ነው ትምህርት? አሪፍ ነው ወደሉ አለ ነው ስለማናገር ያስበት ነገር ነው ሳይየንና እንግዛ ለሷ ነው እንግዲህ ምን ጨምረበት ከዚህ በላይ ጸባይ ነው ጸባይ እንኳን አይደለም ያው ይሁን ታው ችግር የለም። ግን ቆይ እንዴት መጣሽ እንዴ? ኧረ አደጋግሙብኝ ቤቱን ላይ እና ይሄ ቤት ምናምን ሲለኝ ከዛ እኔ ስለምን አላየው ወደድከው? ወደድሽው ቤቱና ያበደከው ነው የሄድክ ቤት ያው በጣም ነው የሚያምረው። ያምር እንደዚህ እንደሆነ ባክኮ እኔ ድሮ አልቀርም ነበር አልቀርም። ለመናገር ግን በጣም ነው ያማረባችሁ። እንዴ ሀቢቢ ራሱ ሌላ ሰው ቁጭ በሉ ሽክራን ቁጭ በሉ ችግር የለም ባለ ግብሽ እና እንዴት ናችሁ? ግን እሺ መምጣትሽን ካለፍነው በኋላ እንዴት ለበሳችሁ? እኔ በጣም ፋሚሊዎች ማለት ነው ፋሚሊዎች በጣም ብዙ ጊዜ ሲጠይቁኝ ነበር ማለት እኔ ያው እንደምታውቁት ከሆነ በጣም እለብሳለሁ ባህላዊ ልብስ ቀሚስ ማለት የቀረኝ የለም በሚባል ደረጃ በጣም እኔ እያንዳንዱን ነው የለበስኩት። የቀረኝ ይሄ ነበር ይሄና ከዚህ በኋላ ትንሽ ነው የሚቀረኝ እና ብዙ ጊዜ ልበሺ ሲሉኝ ነበር እና እኔ ደግሞ በአጋጣሚዎች አልለበስኩም ነበር። ከዛ በኋላ ለብቻዬ ከምለብስ ብዬ ለኔም ለሱ አሰራው። እሺ ይሄንን ከዛ እቤት ደግሞ አሁን ለመጀመሪያ ጊዜ ነው እዚህ ቤት የመጣሁት። ዝም ብሎ ባዶ እጅ አይመጣማ። ከዛ ይሄንን እንደ ጊፍት ይዤ መጣሁ። ከዛ በዛው ለበስኩ በዛው ጊፍት አንቺ ነሽ ያመጣሽው? አዎ ልኬቱ ሳሪ በጣም እኮ ነው ስክት። እንዴት እኔ እኮ ነኝ ልጅቷ። ማን አደረጋችኝ? እኔ እኮ ነኝ። ጀግና ቢቲ ትችላለች አለኝ። ያመረኝ ነው ማለት አይቼው ማለት ነው። በቃ እንደዚህ ነው የሚሆነው ምናምን አልኩኝ ምናምን አወራን ምናምን ከሚሰራው ጋር አወራን። ስሚ ሀቢብቲ ወይ ቆንጆ ሀሳብ አለ። እሺ ምንድነው? አንቺ ቤቱ ወደድሽዋ? አዎ ቆንጆ ነው ያምራል። ለምን አብረን መኖር አንጀምርም? አንቺ እዚህ ማለት ነው እዚህ ቤት ቤቱ ወደድሽው? እሷ ሲጀመር የሰጠችው ተስፋ እንደዛ ግን ኖርማል ትክክል። አንተ ትክክል ነህ። አጸብጠኝ በዛ እጅ ጨብጠኝ። ትክክል ግን ምን ያልኩት ምን አድርጌያለሁ? አይ እንትን አይደለም እንደዛ። አሁን ከተጋባችሁ በኋላ ምናምን ነው አብሮ መኖር የሚጀመረው። እሷ ደግሞ ለራሷ የምትኖርበት ቤት አላት ምናምን። ፈጣሪ አንገን እንደሚያመጣው
ዱዓ ማድረግ ነው ዝም ብለህ እንጂ እንዲህ ፈጠነ መሆኑም ጥሩ አይደለም። አይ ታሰባለህ ቆይ አይደለም እኔ ግራ የገባኝ የኛ ነገር እሷን ጠይቋት ምንድነው እኛ ምን መልሰው ቆይ እሷ አትመልስም እንዴ መልሰን ቡድን ስማስኪ እኔ ማለት ነው እኔ ያንተ ቤት ስለተመቸኝ እኖራለሁ እንጃት ምን ማለት እዚህ ቤት ነው እኖራለሁ ከዚህ በኋላ አብይፍሲ እኖራለሁ ኤለን ኮበለለች ሲያስኮበልላት እያየሁ ነው እኖራለሁ ከዚህ በኋላ እዚህ እሱ ጋር ነው የምኖረው እና እንዲከፋችሁ ቀረ እንዲላችሁ አልፈልግም። ምንርስና አብይፍሲ ትኖራለሽ እዚህ? አዎ እዚህ እኖራለሁ። እዚህ ካንተ ጋር እኖራለሁ። ደግሞ ቤቱም ያምራል ምናምን። ከዛ አንድ ቀን እኔ ቤት አንድ ቀን ደግሞ እዚህ እያለን እንኖራለን። ተስማማን። በፈረቃ ትምህርት ቤት ነው እንዴ? አንቺ ያንቺ ቤት ምን ያምራል? የኔ ቤትም ያምራል፣ በጣም ነው የሚያምረው። የሴት የጀግና ሴት ቤት ነው የኔ ቤት። የሱ ደግሞ የጀግና ወንድ ቤት ነው። ገብቷል? ምን ያስቃል? ልዘምቱ ነው ብንዘምትም ያዋጣናል። አሸንፈን ተሸንፈን አንመጣም። ከዛ ወደ ጀግና አንበሳ ልጅ ይወልዳል። ግን አያበደ እና በቃ ከዚህ በኋላ እዚህ እኖራለሁ። እንትን እናድርግ እንዲያው ያው ማለት ልብስ ምናምን እዛ ስለሆነ ትንሽ ግማሽ ልብስ እዚህ ግማሽ ልብስ እዛ እንዲቀመጥ እንሂድና እናምጣ። ለምን አይደለም? አይስፈልግም። እኔ አዲስ ልብስ አመጣለሁ ለአንቺ እኮ። አዲስ ልብስማ አንተማ ታመጣልኛለህ። ግን እዛ ያለው ልብስ ማምጣት አያስፈልግም። ግን እኔ ደግሞ የራሴን ልብሶች በጣም መወዳቸው ብዙ ልብሶች ስላለኝ ማምጣት አለብኝ እኮ። እኔም የምፈልጋቸው አንዳንድ ነገሮች ስላሉ እሱን ወይ ስሚ በኋላ እኮ ነው አሁን አይደለም ወይ በኋላ ምናምን ወይ ነገር ምናምን እናመጣዋለን። ችግር የለም። አንቺ የምትፈልጊው ቆይ በቁም ነገር እያወራችሁ ነው ሊሆናችሁ? ያው ማለት እዚህ ልኖር እኮ ነው። እንዴት እዚህ ከዚህ በኋላ ከሱ ጋር እኖራለሁ። እንዴት አንቺ እንደዚህ አይነት ውሳኔ መወሰን አለብሽ እንዴ? የፈጠረ ግን የቁም ነገር ቤቴንማ ያንን የመሰለ ቤቴን አልለቅም። ግን አሁን እንዴት ነው እዚህም እኖራለሁ እዛም እኖራለሁ። ኤሪክ ወይ የምርህን ነው አንተ? የምርህን ነው እንደዚህ? ይሄ ምን ማለት ነው? በቃ እኔ እዚህ ነው የምኖረው ነው ያልኩት። አረቴ ምን ሆነሽ አንቺ? የምር ያመረሽ ነው? አይ ቀልድና ምር ነገር ለይተን ነው ቃል እዚህ አሁን ቀልድ ምን ነው ቀልድ? እናንተ የከለዳችሁ መሰለኝ። ምን ችግር አለ? እዚህ ቤት ነው በቃ እዚህ ነው አብረን ነው የምንኖረው ከዚህ በኋላ። ይሄን አንቺ ቁም ነገር ምንድነው ቃል አልገባኝ እንዴ? ቅድም እንዲህ ያለው ነገር እስተሽ ነው ሴት ልጅ ነሽ። በስነ ስርዓት በክብር ያለውን ባህላችን ተጠብቆ ነው ሁሉ ነገር መደረግ ያለበት እንጂ አንቺ ስለፈለግሽ ብቻ እሱ ነው ስላለሽ ብቻ ሄደሽ ራስሽ ማስማቅ የለብሽም። አይ በቃ ከዚህ በኋላ አብረን ነው የምንኖረው። አይ እንንገራችሁ ብለን እኛ እኮ አሁን በቃ እንደዚህ ወስነን ነው ሳንነግራችሁ አብረን ኖረን ከምታዩ ከምትደነግጡ እንዴ አብሮ መኖር ጀምሩ ሄለንና ኤሪክ ከምትሉ ብለን ነው። ምንድነው ኤሪክ አንተ ታውቃለህ ያንተ እናት አልነገረችክም ለአንተ ይሄ ነገር ትክክል እንዳለ? አይደለም በቃ እኮ አሁን እኮ እኛ ተስማማን እኮ በቃ ድርቃት በይ። ለማንኛውም ተስማማን። እሺ እና ታዲያ ወይ ምሳ እንብላ እንውጣ ወይ ደግሞ የቡና ዕቃ የለም እንጂ አፈላላችሁ ነበር። እዚህ ላይ ወሬ አውርተሽ ምሳ እንብላ እንዴት ይወርዳል? እውነት እንሂድ። ኑ ተነሱ ምሳ እንብላ። ከዛ በቃ እኛ ወደዚህ እንመለሳለን። አይ በቃ ና እንሂድ። ተወው እንዴ ተወው። ምሳ ልንበላ ነው። አንቺን መረዳት አልፈለግሽም። ሰማኝ እኔ ታውቃለህ አንድ ላይ እንድትሆኑ እኔም እንፈልጋለና ግን እንደዚህ አይደል ካባካ ሽማግሌ ላክ። እኛ ደግሞ አብረን ነው መኖር ፈልገው እኛ አብረን መኖር ነው ፈልገው በቃ ና አያውራና እንዴ ተወው። የቃቃ ባልና ሚስት እንደዛ ነው እንደዚህ የቃቃ ነው ልትቀርላችሁ እንዴ? የምን የቃቃ ባል ነው የምትሉት? በቃ እና እንሂድ። አረና ኤሪክ ቁልፉን ቆልፉትና ይዛችሁ ከፈለጋችሁ መብላ ከፈለጋችሁ ነው፣ ካልሆነ ተውት። አረ ምንድነው መናታችሁ እንዴ? ምንድነው? ቆይ ደግሞ አብረን ነው የምንኖረው
ነው ከዚህ በኋላ? አዎ በቃ ተስማምተናል። እባክህ ፊታቸው ሰራንላቸው ግን አመኑ በቃ ማንንም ያመናል እንትን ሴት ልጅ ወንድ ቤት አገባም አይደረግም እኮ ባህላችን እኮ ፍራንክ ነው ባካችሁ በቃ ፍራንክ ነው እሷ ይደረጋል ትላለች ፍራንክ ነው ፕራንክ ነው አንተ ነህ እየሰማኝ የነበረው ና እኔ ካንተ ጋር ነው የማወራው አንቺ ሰራላችሁ በዚህ ልክ ትገግሚያለሽ? ግድ ነው እንዴ አይደለም አሁን እኮ እኔ እናንተ ምን እንደምትሉ ኧረ ሰው ማለት ያው እኔ አሁን ማለት ነው እዚህ ቤት መኖር ብጀምር የምር ማለት ነው ምን እንደሚያደርግ ታውቃላችሁ? ሰው በተለይ ደግሞ ቤተሰቦቼ እንትን ይልካሉ ሰው ይልካሉ የምን ሰው ጸበል የሚወስደኝ አብዳ ነው እንጂ በጤና አይደለም እድልኝ ብለው ጸበል ነው ይልኩኝ እሱማ ኤሪክን የመሰለ ሰው ኮብልለሽ ብትገቢ ኖርማል እኮ ነው ግን በቃ ሀቢቢ እና ልኑር ፈቃም ፈቅደናል ኧረ ፍራንክ ሲሆን ትፈቅዳለህ እውነት ሲሆን አትፈቅድም ሀቢቢ አይ እሱም ተንከባከብልኝ ምን ያስታውቃል በተኛችበት ቁርስ ታዘጋጃለህ ትወስድላታለህ ይሄ ነገር ሀቢቢ ያኔ ልታስለም ጭራሽ ልታስተምረው ወይኔ አፉ በለኝ ይቅርታ አንተ ነህ ተማርኩት ካንተ ተምሬ አስተምረው እኔ በነገራቶች የሆነ ተጠራጠርኩኝ ማለት እሱ እንዳይደብረው ብዬ ዝም ማለት አለብኝ ማለት እሱ ራሱ እንደዚህ ሚል ሰው አይደለም እንዴት ይሄን ነገር ያቃል እያልኩኝ ተወዛገብኩኝ ግን አሁን እናንተ ዝም ብላችሁ እንትን ብትሉ ይሻላችኋል አብረን ብንኖር ይሻለናል ብትሉ ይሻላችኋል የቦል ካራክ ፈትልኝ እንጂ በባዶ ያስጨፍረኛል እንካል እሺ ሀቢቢ ጨፈረው እንዴት እንደሆነ አውቃል እንደዚህ ማለብሽማ ሳጨፍር ይሄ ጉራጊኛው ነው እሺ ያው ነው አንድ ነው እሺ ሰላም ያ ሰላም አንተ ማን ትለበታለ حبيبتي يا سلام اقرا اسكت بدين እንዲህ ማተነብሽው በባዶማ ሳይ አይዞህ በቃ ደምከው አፋይ እኔ ራሱ ደክሞኛል አንደኛ ግን እንዲህ ነው ከሁላችንም ኧረ እሱ በጣም ይሻላል ከዛ ሄለን ከዛ እስኪና እኔ ሶስት አንድ ላይ አልበለጠኝም አልበለጥኩትም ናቁቢያ መሀል ገባባ ወርወር ነበር ምንድነው ሊወረውርህ ነበር እንዴት ራሱ እንዲህ ምንድነው የሚያስቅህ እኔ እኮ ደክሞኝ ተመስጬ እረስቼዋለሁ መሀል መግባቴ እንደዚህ ሆነና እሱ መሀል ገባበት ከዛ እንዲህ አለው አይጠጋልህ አለው ግራ ገብቶት ሀቢ አጠቅሽኝ እኔ እኮ ደክሟል ብዬ ነው ሶሪ መሀል ስለገባሁባችሁ ይቅርታ ለማንኛውም አይተው ታውቃለህ እንዴ እኮ እንደዚህ ሸነ ነገር ከማን ካለች አወራወሩ ራሱ እኮ እኔ ብያለሁ ልጅ ራሱ በዚህ ሁኔታ መሀል ላይ አይቀመጥም ብያለሁ መሀል ላይ አይተኛም ሰላም አሁንም አንድ ያስገባችሁ ነው እዚህ ኧረ ሀቢቢ አፉ በለኝ የቀደሙን በስህተት ነው ማን ይገር ካወሩ በኋላ ስህተት ነው አለ ለማንኛውም እንደዚህ ለብሰን የምሽብርቅ በዓል ባይመስልም በዓል አስመስለነዋል ለቀጣይ ደግሞ እንግዲህ ሁላችንም እንደምንለብስ ተስፋ አለኝ ትላንትና ከትላንቱ ደግሞ የተለቀቀው ቪዲዮ ስለሱ እንድታወራ ይሁን ካወራ የበዓል እኔም አውርቻለሁ ባይዘው እኔ ራሱ አንዳንድ ኮሜንት እያየሁ ስለነበር አውርቻለሁ እኔ እኮ እችላለሁ ተቀድሚያለሽ እኮ እና የዛን ቀን
ሁሌም እችላለሁ። እኔ እችላለሁ ብለህ አሸናፊ ነኝ። ኢትዮጵያን ሜመር እና ባለፈው የተለቀቀው ቪዲዮ በእኔ ቤት የበዓል ቀን የተቀረጸ ሆኖም አይደለም። ከዛ ባለፈ ደግሞ የዛን ቀን በዓል ይከበራል ምናምን እያልኩኝ አይደለም፣ ግን ደግሞ ቤተሰብ የሚጠያየቅበት ቀን ነው። ብዙ ጊዜ እንደዚህ ፍሪ ኮንና በዛን ቀን ሰው ይጠያየቃል እና ያንን በማስመልከት ነው። ከነሱ ጋር ደግሞ ያው እኔ ነኝ የማከብረው በዓሉን፣ ግን ደግሞ እነሱን አብረውኝ እንዲያከብሩ ስጠራቸው ጊዜ የኢድ ቀን ስላላከበርኩኝ ወደ ቤተሰብም ስላልሄድኩኝ የዛን ቀን እነሱ አብረውኝ እንዲያሳልፉ ፈልጌ ጠርቻቸው ነው። ከዛ ባለፈ ደግሞ ኢድ በዓል ስላላከበረ ሊያከብር ነው እንጂ ሌላ አይደለም። ያው እንድትረዱት ያህል ነው። ለምን በደንብ አብራርተን እኛ ካልነገርናችሁ እናንተም ያው ካልተረዳችሁ የእናንተ ጥፋት አይሆንም። ለዛ ነው እና ለማንኛውም ዛሬ ፏፈሽ ብለናል፣ ጨፍረን ተዝናንተናል። ለማንኛውም አሁን ምሳ መብላት አትፈልጉም እናንተ ሰዎች? እኛም ቢ ብለን ነው ለማንኛውም እንሂድ። ግራ ይሆናል አንዱ። አሁን እንሂዳ እና ቤተሰቦች እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። እና በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ቸር ቆዩልን። እንወዳችኋለን። በዚሁ ላይ አንድ መናገር እንፈልገው፣ ሁላችሁም ስታዩ በእርግጠኝነት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ላይሆን ይችላል። ዝም ብለን ለማስታወስ ያክል ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዩ ቪዲዮአችንን። በተረፈ ግን እንወዳችኋለን። ቻው ቻው። እና በጣም ልትበሉ ነው።